ይሄን መልእክታቸውን አሳልፈ ጭፈራ ታይ ይሆን እንዴት አመሻችሁ ብንባልኛ እግዚአብሔር ይመስገን እንላለን። የአርሲ ኦርቶዶክሳውያን እንዴት አምሽተው ይሆን? ሲጨልም ሲመሽ እንደሚጨንቃቸው ታውቃላችሁ። ቤታቸው እንኳን አይሩም። አለቀስ እንግዲህ ይበቃል። አይን አጥንት የለውም ማምቶ ያልቃል። ለወትሮ ቤተ ክርስቲያን መሸሸጊያ መደበቂያ ነበረች። አባቶችም ደጀኖቻችን ነበሩ። ዛሬ ግን ገጀራ ፊት ቆሞ በቃችሁ የሚል አንድ አባት እንኳን አልተገኘም። እንዴት ግን ቀድሞ ሰማዕትነትን የሚቀበል አንድ የሃይማኖት አባት እንኳን ታጣ? እንዴት በአቡነ ጴጥሮስ ምድር ቤተ ክርስቲያን ስትቃጠል ደረቱን ለጥይት የሚሰጥ ልባም አባት ይታጣል? እንዴት የንጹሐንን ሲቃይ የሚሰማና የሚያገላግል የሀገር ሽማግሌ እንኳን ይጠፋል? እንዴት የዜጎችን ሞት የሚያስቆም አንድ ባለስልጣን እንኳን አይኖርም? ገዳዮችስ ይህንን ያህል ህዝብ አጋድማችሁ ስታርዱ እንዴት አልደከማችሁ? እኛ እኮ መሞት ደክሞናል። እንዴት እናንተ መግደል አልደከማችሁም? አቤቱ በደም ዋጋ የገዛኸው የሰው ልጅ እንደ ዘበት ሲጨፈጨፍ ዝም አትበል፣ አድን እንጂ። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንበለው መድኃኔዓለምን። ኧረ ወደኛ ተመልከት እንበለው መድኃኔዓለምን። ወገኔ ኧረ ወደኛ ተመልከት በሉት። ኧረ በቃ በሉት። ኧረ ባካችሁ እናልቅስ ወገኔ። ኧረ ባካችሁ እናልቅስ። ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። እባካችሁ 3 ጊዜ ብቻ ኮፒ ሊንክ አድርጉ። በምስራቅ አርሲ ዛሬም የተገደሉትን ምዕመናን አርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ 5 ጊዜ ሼር በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ ልብ ሰባሪ ዜና ነው። ግንቦት 25 ቀን በምስራቅ አርሲ በተፈጸመው አሰቃቂ ጥቃት ከ10 በላይ የኦርቶዶክስ እምነት ተከታዮች ሕይወታቸውን አጥተዋል። ይህንን መረጃ የማህበረ ቅዱሳን ሚዲያን ጨምሮ በርካታ የሶሻል ሚዲያ አውታሮች እያረጋግጡ ይገኛሉ። ንጹሃን በሃይማኖታቸው ምክንያት ብቻ ሕይወታቸውን የሚያጡበት ይህ ድርጊት በአስቸኳይ ሊቆም ይገባል። ድምጽ ልንሆንላቸውም ይገባል። ጉዳዩ የሚመለከታቸው አካላት የዜጎች ደህንነት የመጠበቅና የሕግ የበላይነትን የማስከበር ትልቅ አገራዊ ኃላፊነት አለባቸው። የሕግ አስከባሪ አካላት ተገቢውን ጥበቃ በማድረግ የንጹሃንን ሕይወት እንዲታደጉና አካባቢውን እንዲያረጋጉ ጥሪያችንን እናቀርባለን። ቤተሰቦቻቸውን ላጡ መጽናናትን እመኛለሁ። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው፣ ብትገሏቸው፣ ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ሕግ አለ፣ ዜጎችን የሚጠብቅ አካል አለ። አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ሕይወቱን የወልዳያን ሕዝብ ሕይወቱን
ሕይወትን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር።